የቲና ሴራና የዛ ያረመኔ ሰውዬ ሴራ ከሸፈባቸው። ማታ በተኙበት እንደሰከሩ እነሱን አባባን በትራስ አፍነው ለመግደል ነበር የተስማማው ከቲና ጋር። ነገር ግን ካሌብና አባባ እንዲሁም ዳኒ ሆን ብለው ተዘጋጅተው እየጠበቁ ስለነበር ቲና በር ከፍታ ስታስገባው ካሌብ አናቱን በሽጉጥ በታተነው። ከዛም ጨርሰው ሁላቸውም ላለው ላይ ሲሰፍሩ አባባ እንዳትገሉት ግን ደግሞ ምን አባቱ እንደሚውጠው እናያለን፣ አሁን ዝም ብላችሁ ብቻ እናግተው አለ። አባባ በዚህ ሰዓት ቤታቸው ከመጣ ብለው ሁላቸውም አግተው እያሰቃዩት ይገኛሉ። የቲና ሴራ መሆኑን ሁሉም ሰው አወቀባት። አሁን ቲና የምትገባበት ቀዳዳ ጠፋት። አንቺን ብትሆኚ አብረሽ እዚሁ ሲጣደርግሻለሁ በማለት ትሁት አስጠነቀቀቻት ጉሮሮዋን ይዛ። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ እጅግ በጣም ደስ የሚለው ነገር የትሁት ሰውዬ ቀጥታ ከቲና ጋር በመመካከር ማታ በጠጡበት ስራችንን እንሰራለን በማለትም አባባ ትሁቴን ስጠይቃት ቲና ከሱ ጋር ትገናኛለች በማለት ነገረችው። ማንም ሰው ከቤት እንዳይወጣ፣ ስለዚህ ማታ እነሱ በቆፈሩበት ጉድጓድ ራሳቸው ይገባሉ፣ ዛሬ ማታ የሆነ ነገር ይፈጠራል ስትለውም አባባ እመኝኝ ራሳቸው በቆፈሩት ጉድጓድ ራሳቸው ይገባሉ፣ ማንም ሰው ከቤት እንዳይወጣ፣ እናም ቤት ውስጥ የሆነ ፕሮግራም አድርገን ይህንን ቀን ማሳለፍ አለብን፣ ቤት ድረስ ከመጡ ደግሞ ምን ማድረግ እንዳለብን ጠንቅቄ የማውቅ ሰው ነኝ አለ። አሁን ሁላቸውም ተስማሙ። ሌላው እንግዲህ ቲና ያንን ሻይ ልታጠጣቸው ነበር። እናት ትሁቴ በቅርብ ርቀት ስለተመለከተቻት እንዳትጠጡት በቆሻሻ ውሃ ነው የተሰራው በማለትም ሻውን አስጣለቻት። እንዴት እንደዚህ ልትይ ትችያለሽ እያለች መጮህ ጀመረች። አዎ አንቺ የፈለሽበት የቆሸሸ ውሃ ነበር አለች። ከዛም ዳኒም እኮ አንቺ አፍልተሽው ጥሩ እንደማይሆን አውቅ ነበር አላት። እና ካሌብ ተጠራጣሪ አይ ምንም አልመረዘችም አለ። በቆሻሻ ውሃ ሰርታው ባይመረዝ ነው የሚገርመው አላት። የደበቅሽ ነገር አለ? አንቺና ቲና የሆነ ነገር ተፈጥሯል ሲላትም ምንም ብላ ሸመጠጠች። አሁን ቲና ያንን ሰውዬ አገኝታ ማታ መጥቶ አባባን በትራስ አፍኖ እንዲገልላት እንዳደረገችም እንግዲህ ትሁቴ በቅርብ ርቀት በማየት ለካ ብቻውን አልመጣም፣ ከሀገር እዚህ ድረስ ያመጣሽው አንቺ ነሽ ማለት ነው። እሺ ቲና እያስመሰልሽ መሆኑን አውቅ ነበር አለች። በእርግጥ ቲና ትሁትን ለማስጠንቀቅ በተኛችበት ገብታ ነበር። ምክንያቱም ለምን የሚጠጡትን ሻይ አስጣለቻት በማለት ለምንድን ነው ሁል ጊዜ በመንገድ የምትገቢው በማለት እንግዲህ ትሁትን ቲና በጨለማ አስደነገጠቻት። ቲናም ይህን ስትል ትሁት ምን ፈለግሽ? በመንገዴ ሁል ጊዜ የምትገቢው ለምንድን ነው? አርፈሽ ተቀመጪ አለቻት። እቅዴን አበላሸሹ። አየሽ ድጋሚ ማመኔ እኔ ተቀይረሻል ብዬ ነበር። ይህ ነው ልብሽ ድጋሚ እኔ ማመኑን ያ ሁላ ንብረት ተወስዶብኝ የማምን ይመስልሻል እንዴ? ምን ትመስላለች አለቻት። በጣም ደነገጠች ትሁት። ለነገሩ አንቺ በጣም ባለጌ ሰው ነሽ፣ ይገርማል አለቻት። አርፈሽ ብትቀመጪ ነው የሚሻለሽ። አሁን ለትሁት ሰውዬ ደውላ ቲና ይኸውልህ ይቺ ሚስትህ እያለች ምን ይሳካልኛል? እቅድህ ሁላ ተብላሽቷል። ስለዚህ አለዛ እሷን ትወስዳለህ፣ እሷን እሸኛታለሁ አለችው። ትሁቴ አንድ ነገር ትሁንና አንቺን አስቀድሜ የምሸኝሽ ይሆናል አላት። አንተ እንደዚህ ትከራከርላታለህ፣ እሷ ደግሞ አንተን ለመግደል ትዶልትልሃለች አለችው። እሷ ሁልጊዜም ቢሆን እኔን ለመግደል ነው የምታስበው፣ ግን ቢሆንም ዝንቧንም እሽ እንድትባል አልፈልግም አላት። እንግዲያውስ ይዘህ ገጠር ግባ፣ ከዚህ ጥፋ አለችው። እኔም ስራዬን እሰራለሁ፣ እኔ ከእሷ እንጂ ከእነሱ ችግር የለብኝም። እንደዛ ከሆነ በጣም ደስ ይላል። በቃ ዛሬ ማታ አንቺ ነገሩን አመቻቺ፣ እኔ ትሁትን ይዣት እወጣለሁ አላት። እሺ በቃ እንዴት ነው ግን የማመቻቸው አለች። እንግዲህ እሱን የምታመቻቸው አንቺ ነሽ ሲላትም ቲና ከቤት የሚወጡ ስለመሰላት እሺ ብላ ተስማማች። አባባ ሀሳቡን ቀየረ። ለምን ቢባል ትሁቴ እንግዲህ ያ ሰውዬና ቲና በአንድ ጋር ሆነው ሲያወሩ እያንዳንዱ ነገር አየቻቸው። በዛ ሰዓት ደንግጣ ግራ ተጋብታ ወደ ኋላ ስትመለስ አባባ አገኛት። ትሁቴ ምን ሆነሽ ነው ሲላትም ምንም አባባ አለችውና ምን ሆነሻል? በቃ ምንም ይኸውልሽ ትሁቴ መደበቁ ምንም አያወጣም፣ የተፈጠረውን ነገር ንገሪኝ ሲላትም አባባ እኔ ጠላት ጋር የቲና እጅ አለበት፣ አብረው እየዶለቱ ነው አለችው። እኔም ስራዬን እሰራለሁ። ምን እያታለለችኝ ነበር አላት። አዎ ዛሬ ማታ የሆነ ነገር የሚፈጠር ይመስለኛል። ጥንቆላ ጀመርሽ እንዴ አላት። ጥንቆላ አይደለም ትክክለኛውን ነገር ነው አባባ፣ የሆነ ችግር ይመጣብናል ማለት ቲና
ከዛ ከኔ ጥላት ጋር እየተገናኘች እየዶለተች እንደሆነ እንዴት አወቅሽ? በአይኔ ነው ያየኋቸው። አሃ ተቀይሬያለሁ እያለች ያታለለችኝ ነበር። ልታስገድለኝም ያለችው እሷ ናት ማለት ነው አላት። አዎ በቃ ዛሬ ማታ ከዛ ቤት ማንም ሰው እንዳይወጣ አላት። እንዴት አባባ? ይኸውልሽ ማንም ሰው እንዳይወጣ የሆነ ፕሮግራም አዘጋጃለሁኝ። ከዛ ያንን ፕሮግራማችንን እንደምንም ብለን ቀኑ እናሳልፈዋለን አላት። እሺ በቃ አለችና ትሁቴ ወደ ቤት ተመለሰች። በዚህ ሰዓት ቲና ከቤት ማስወጣት ፈለገች። ምክንያቱም ትሁት ብቻዋን እንድትቀርና ሰውየው አግቶ ይዟት እንዲሄድ ስለተመካከረች። እናም ትሁቴ ድንገት ገባች። ቲና አሁን ታዲያ ሰርግ እኮ እንደዛ አይነገርም፣ እየተጠጣ ዘና ፈታ እየተባለ ነው የሰርግ ድባቡን አክብረው እንጂ አለች። በዚህ ሰዓት ካሌብ እኔ አልወጣም አለ። ከዛም እንዴ ካሌብ ምን ችግር አለው? ፈታ ብለን ለአንድ ቀን እኮ ነው አለችው። ከዛ ዳኒም ሳይሻል አይቀርም ወተን ዘና እንበል አለ። ካሌብ በድጋሚ አልወጣም ሲልም ትሁቴ መታ ማንም ሰው እንዳይወጣ አለች። ምን ተፈጠረ ትሁቴ ሲላትም አባባ ማንም ሰው ከቤት እንዳይወጣ ቤት ውስጥ ፕሮግራም አለን ብሎ ነው የነገረኝ፣ ንገሪያቸው ብሎኝ ነው አለች። እንዴ ፕሮግራሙ ምን በተመለከተ ነው አላት። አላውቅም፣ ምን በተመለከተ እንደሆነ አላውቅም፣ ግን ንገሪያቸው ብቻ ነው ያለኝ አለችው። እሺ በቃ ዳኒ እንውጣና ለፕሮግራም የሚሆን አንዳንድ ነገሮችን እንግዛ ሲልም የዚህ ጊዜ ቲና በጣም ተናደደች። ኡፍ ሲያስጠላ አለች። ከዛም ይህን ሲባል ለዛ ሰውዬ ደውላ ይኸውልህ እኔ በቃ ምንም ሊሳካልኝ አልቻለም፣ በጣም ነው የተናደድኩት። ይቺ ሚስትህ እያለች በትንሽ በትልቁ ጣልቃ እየገባች አለችው። ማለት ሲላትም ይኸውልህ ይወጣሉ ማታ ይመቸኛል ብዬ ነበር፣ ነገር ግን ሊወጡ አልቻሉም። አይወጡም፣ ቤት ውስጥ ፕሮግራም አዘጋጅተዋል። መጠጥ ምናምን አለ እንዴ አላት። አዎ አለ። ታዲያ አሪፍ ነው አለኛ፣ ስራችንን እንሰራለን። ሁሉም ጠጥተው በተኙበት እኔ መጥቼ እገባለሁ። ስለዚህ የእሱ ጋር መንፈስ ይፈራረቅባችኋል። አንቺ በሩን ትከፍችልኛለሽ፣ የምፈልገውን ነገር እኔ ይዤ እወጣለሁ አላት። ዋው አይዲያ እኮ የተለየ ነው አለች። እናም የጠጣች መስላ እና አባባ ተመካክረዋል የተኙ መሰሉ ሁላቸውም። በዛ ሰዓት እሷ ግን አሁንም የምትጠጣ መስላ ብርጭቆ ይዛ ቁጭ አለች። ቲና ሰውየው መጥቶ ትሁቴን እስከሚወስዳት ድረስ እየጠበቀች ነበር። በዛ ሰዓት እንግዲህ ምን አማራጭ አላት? በሩን ከፈተች። አሁን አለቀላቸው፣ አበቃላቸው፣ ዛሬ አጠናቅቃለሁ፣ ሁሉ ነገሬን አገኛለሁ አለች። ቲና ልክ እሱ ሲገባ ሁላቸውም እየጠበቁት የነበሩት ነገር ስለነበር በሽጉጥ ሰደፍ አናቱን መታው። በዚህ ሰዓት ዳኒ ሊደግፈው ሲል አባባ እጁን አነሳ። ተው መግደል የለባችሁም፣ እዚህ ቢወድቅ እጃችን ይቆሽሻል፣ ከቆሻሻ ሰዎች ጋር ደግሞ አብረን አንቆሽሽም። ስለዚህ ቤታችን ድረስ ስለመጣ መታገትና እዚሁ መልስ መስጠት አለበት። እስከ መጨረሻው ትሁቴን እስከ መጨረሻው እንዲተዋት ማድረግ አለብን አለ። አባባ በእርግጥ ከትሁት ተስፋ እንዲቆርጥ ካሌብ ያሰበው አንድ ሀሳብ ነበር። የውሸት ትሁትን ላግባና አግብታለች ሲባል ከዚህ ቆርጦ እንዲሄድ ማድረግ አለብኝ ሲልም ኤደንና ዳኒ ተሳሳቁ። ኦ የምሬን እኮ ነው፣ ጋብቻው የእውነት አይደለም፣ ግን ደግሞ ከእሷ ተስፋ እንዲቆርጥ አይካልሽ ግን ምን ማድረግ እችላለሁ አለ። እሺ ግን እኮ አንተም ማግባት አትችልም አለችው ኤደን። እንዴት ቲና መቼ ፈረመችልህ? አሃ ለካሱም አለ። ይሄ ውሸት እኮ አይደለም። ቆይ እሺ ሌላ ሰው ትሁቴን እንዲያገባት ለምን አናደርግም አለችው። ምን እሱ በፍጹም አይሆንም ሲልም አሁን ፈገግ አሉ። ትሁትና ካሌብ አሁን እየሆነ ያለው ማይሆን ነገር ነው። ቲና 80,000 አውርጅ ይላታለው አለ። ቲና እንደሆነ አብዳ እንደሆነ እንጂ በቀላሉ ያንተን 80 ታወርድልህም። ስለዚህ ረጋ ብለህ ማሰብ ይኖርብሃል። ግን ደግሞ ሰውየውን ከትሁቴ ለማስጣል የምትችለውን ነገር ማድረግ አለብህ አለ ዳኒ። እሺ በቃ ምክንያቱም አሳልፈው ይሰጡሻል ታያለሽ፣ እሱን ብላት ነበር ቲና ማለት ነው። ስትላትም ማለት በቅርቡ ታያለሽ፣ አንቺ ለእነሱ ነፍስ ቁመሽ አድረሻል፣ እነሱ ግን ደግሞ አንቺን አሳልፈው ይሰጡሻል፣ ጠብቂ አለቻት። ግራ ተጋባሽ ትሁት። ምን እያልሽ ነው አንቺ አለች። ከዛም በነገታው ስትወጣ ፊት ለፊቷ ሁለቱ እየተመካከሩና ምን ማድረግ እንዳለባቸው ትሁቴን አግቶ ገጠር እንዴት ይዘው መሄድ እንዳለበትም እየተመካከሩ ነበር። ይህን ከቅርብ ርቀት ነው ያስተዋለችው። ትሁቴ ወደ አባባ ተመለሰች። አባባ ሲያገኛት በጣም ደንግጣ ነበር። የሆነችውን ነገር ሲጠይቃትም ሁሉንም ነገር እውነታው ነገረችው። የቲና መቀየር ትክክል የውሸት እንደሆነ ይገባኝ ነበር፣ ድጋሚ አታለለችኝ አለ።